አውቃለሁ። ከሩታ ጋር ተመካክረሽ እኔ ስቀልድ ነበር። ሩታ ጋር ነኝ ያልሽው አንቺ አይደልሽ እንዴ? ዛሬ ላይ ምን ተፈጠረ? ምን አዲስ ነገር አለ? ወይስ አሁንም በቀልሽ ላይ ነው? አልጨረሽም እንዴ? አገረሸብኝ ፍቅር እንዴም ብሎ ፍቅር አላየንም። ካላያችሁ ታያላችሁ። በዚህ ሳምንት እንግዲህ ምንም ማድረግ አልችልም ማለት በማስፈራራት ቪዲዮ ይዘሽ በማስፈራራት። ሰላም ውድ ቤተሰቦቼ እንዴት አደራችሁ? ትናንትና በደንብ እንትላላልኩም አልተናገርኩም ማለት ነው። እና ከትናንት ነው ቪዲዮ ከብዙዬና ከሄልሚላ ምን ተማራችሁ? እኔ እውነቴን ነው የምላችሁ። ሄልሚላ አንቺ የራስሽ የወለድ አስተሳሰብ ያለሽ ሴት ነሽ ብዬ ነው የማስበው ማለት ነው። ምን ነው አንቺስ ገና ሰማንያውን ሳይቀድ ቀለበቱን ሳያወልቅ አይደል እንዲ አልጋ ላይ የተያሽው? አንቺ ምን እየሰራሽ ነበር ከአብርሃም አልጋ ላይ? እሱን ረስተሽ ነው እንዴ? እኔ እኮ አንዳንዴ ይሄንን ለምን አይነግሯትም ማለት ነው። እኔ ፍቅረኛው ከኔ ጋር ቢገኝ ምንም አይደለም ያልሽው አንቺ ገና ሰማንያውን ሳይቀድ እርጉዝ ሁና ሚስቱ አንቺ አልጋ ላይ የተገኘሽው ምን ልትሰሪ ነበረ? ከዛ አልጋ ላይ ማለት ነው። ከዛ ሮም ምን ልትሰሪ ነበር አንቺ? እስቲ ይሄንን ሰዎች መልሱልኝ። እንደው ትዝታላችሁ እሷ የተገኘችበት የእሷ ቅሌትስ? የሰው ቅሌት ምንድን ነው? እንደዚህ ብዙ የሳንቺ የወንድምሽን ቅሌት ትተሽ የሰው አንቺን ወንድምሽን ለመካብ ያለሽ እንትን ምን ተደርጎበት ነው? እሱ ራሱን አያውቅም። እሱማ ያው እየቀባጠለ አይደል ራሴን አላውቅም ምናምን እያለ ዛሬ ደግሞ ይዘው የሚመጡት ያላችሁ ማለት ነው። እና በጣም እኔ የእናንተ አይምሯችሁ ራሱ በጣም እየወለደ የበከታችሁ ቤተሰቦች ናቸው ብዬ ነው የማስበው። ከአንቺ የወንሽ ጭራሮ ሴትዮ ማለት ነው። የራስሽን ወንድም ስተት እንትል ሳትይ ከሰው ላይ ዘለሽ ጉብ የምትይው እሱ በየቦታው እየተልከሰከሰ በየመኪናው እየተልከሰከሰ እያየሽው አይደለም። እውነት አይደለም። አይ እንግዲህ ፊትሽ ላይ አጋድሞ እንትል ሲያደርግ ነው አንቺ የምታምኒው። እና ሄልሚላም የራስሽ ብልግና የተደ ፍቅር እኮ አንቺም ገና አላገባሽው ገና ምንም አላልሽም። ፍቅረኛ እያልሽ ነው እዛም ህጂ ውስጥ ክስ እየተባልሽ እየተለማመሽ ያሽው እርጉዟ ሚስቱን አስተኛ እንትል ብለሽ አይደል እንደ አንቺ አልጋ ላይ እየተያሽው። እሱ እኮ አዲሱ አይደለም። እሱ ሁሉ ለምን ይረሳል? እሱ ሁሉ ለምን ይረሳል? ገና እኮ አመት አልሆነውም። አንቺም እኮ አልጋ ላይ ስትያዥ ማለት ነው። እና ለማንኛውም እኔ ትክክል ናችሁ ብዬ አላስብም። የራሳችሁን ውልዴት ወደ ሌላ ሰው አትለጥፉ ማለት ነው። ወደ ሌላ ሰው አትለጥፉ። አሁን ደግሞ ልደመድሙ ነው። ሄልሚላ ነች ብላችሁ ሩታ ነች ብላችሁ ልደመድሙ ነው ማለት ነው። እንግዲህ ራሷ እየነገረቻችሁ ነው። ራሷ ሁሉንም ነገር በራሴ እቅድ አውጥቼ ነው የመጣሁት። በእቅዴ ነው የምሄደው። አሁንም የኔ ነው፣ ወደፊትም የኔ ነው የሚሆነው እያለቻችሁ ነው። ገና 15 ቀንሽ እኮ ነው ምናምን ስትላት ከዛ በፊት አንቺ የታየሽ እኔ እነሱ አብረን ይሁን ብቻውን ይሁን የታየሽ እንግዲህ እሱም እኮ ታምሜ ራሱ ከኔ ጋር ነበረች ሲል ነበረ። ምን ነው ይህን ሁሉ ረሳችሁት? ስለዚህ እኔ ፍቅር ትክክል ነች ብዬ አላስብም። ግን እንደዚህ አይነት ስራ ባሰሩ ለምንም ይሁን ድራማ አይደለም እየተባለ ነው እንግዲህ ድራማ ነው እያለ ነበር። እኛ አምስታውን ስንሸወድ ድራማ አይደለም ብሎ አልፈዋል። እውነተኛ ታሪካቸው ነው። ሄልሚላ ሩታና ብለሽ ተጣልተዋል። ስለዚህ እናንተ ምንድን ነው ይህ ሁሉ? በቃ እኔ በጣም የሚገርመኝ ነገር የዳኒ የብዙ አንድ አይነት አስተሳሰብ፣ አንድ አይነት አይምሯቸው ያለው አንድ አይነት መልሶች በቃ የሚያስቡት። እኔ ሁለታችሁ ብትጋቡ እኮ ኢትዮጵያን በደንብ ነበር የምታፈራልሷት ማለት ነው። እውነቴን ነው የምላችሁ። በደንብ በስነ ስርዓት ፍልስልሷን ዱቄት ታረጓል ነበር እየተመካከራችሁ ማለት ነው። እናንተ ሁለታችሁ በአንድ ነው መሆን ያለባችሁ። ተጋቡ እና ለማንኛውም ውድ ቤተሰቦቼ ከሩታ ራስ ወረድ በሉ እስቲ። ተዋት እንዴ ተዋት። የራሳችሁን ኑሮ ኑሩ። ራሳችሁን ኑሩ እስቲ ራሳችሁን። ይሄ እንደው የሄልሚላና የብዙዬ ውልደት እኮ ነው።
ይሄ ውርደት ነው። የወንድምሽን ውርደት እንትን እላለሁ ስታይ አንቺ ዝም ብለሽ ሚዲያ ላይ ውርደት እየተከናነብሽ ነው። ለእኔ ተይው እሷን እኔ እንትን እላታለሁ። አንቺ ግን ከወንድሜ ጋር ተንግዲህ ሁኛ አልልሽም ብውጥያት ያረሷ እየደወለልኝ ነው እያለች አይደል እንዴ? እየደወለ አላስቀምጠኝ ብሏል። እሷ ከዚህ ጋር የታችኛውንም አውልቆ ብታገኘው ምንም እንትን የምትለው ነገር የላት። ያኛውንም ነገር እያረገ ብትደርስበት ራሱ ምንም ከሱ ልትለይ አትፈልግም። በቃ ሁልጊዜ እየተሸወደች መኖር ነው የምትፈልገው። ሁልጊዜ ትላፊ ስለሆነች ማለት ነው። ስለዚህ የራሳቸውን ቀሌታችን የሰው ስሜት ባታወሩ ጥሩ ነው ብዬ ነው የማስበው። ማለት እናንተ ክብር ሲኖራችሁ እኮ ነው ሰውን የምታከብሩት እንጂ የትኛው ክብራችሁ ነው እናንተ ሰውን እንትን ልትሉ የምትችሉት? መጀመሪያ የእሱ ቅሌት እንዴት ደግሞ አያፍርም እንዴ? መቶ እንትን ብሎ ወንድምና እህት ያልተረዱኝም አንተ ነህ የተረዳኝ አመሰግናለሁ። እሱም እንዳንተ ስለሆነ ነው እንጂ ሌላ ነገር አይደለም ማለት ነው። ወደፊት ታርቃችሁ መኖር አትፈልጉም ወይ? ያኛው ደግሞ ለማንኛውም እንዲህ ድራማችሁም ሆነ ምናችሁም ሆነ ለገንዘብ ብላችሁ ደግሞ ሁሉ ባትሻሻጡ ጥሩ ነው እና ይህ ትክክል ነው የምትሰሩት እያላችሁ ምጭ ያስጠላችሁ። አሁን ሁለመናችሁ የሚያስጠላ ነገር ነው። የሰው ልጅ ክብሩን ያጣል። ክብር እኮ ነው የሰው ልጅ ክብር። እኔ እንጃ እንደናንተ ርካሽ ነገር የሚሰራ ሰው ለየትኛው ኑሯችሁ እንደሆነ አላውቅም። እኔ እኮ የምታናድደኝ የብዙ በቃ ወንድሟ ጥፋት ባጠፋ ቁጥር ቡም እያለች የምትመጣው የእሱ ጥፋት አይታያት። ሁልጊዜ እንደዚህ አድርገውን ነው እንደዚህ ሆኖ ነው ከጎኑ ቆሙ እንደዚህ አድርጉ። ኧረ ምን አይነት ሴት ሆነች? በእናታቸው ክብር የለሽ ራስሽ ለራስሽ። አንዳንዴ እኮ ለራስሽም ክብር መስጠት ያስፈልግሻል። ዝም ብለሽ ስለሱ ስትጨቃጨቂ ትኖሪ። አንቺ እንግዲህ ትዳር ከሌለሽ ሰውን በቃ ትዳር ፍቱ እያልሽ እንደዚህ ማድረግ ነው። ስለዚህ ፍቅርም እንግዲህ የያዘችውን ይዛለች። ምንም ማድረግ አይቻልም። እኔ ግን ፍቅርና ፈረንጁ ሳይተዋወቁ አይቀሩም።